ሰላም ሰላም እንደምናላችሁልኝ ውድ ተከታታዮቼ፣ እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬ ደግሞ በጣም ምርጥ የሆነ ቀላል የፓናቶኒ አሰራር ይዤላችሁ ብቅ ብያለሁ። እስከ መጨረሻው ድረስ አብራችሁኝ ከኔ ጋር ቆዩ ብዬ ስል ጋበዝኳችሁ። አሁን ወደ አሰራራችን። በዚህ አጋጣሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ እያልኩኝ አሁን በድጋሚ ወደ አሰራራችን። በመጀመሪያ ውሃና እንጨምርበታለን። ከዛ አንድ የሻይ ማንኪያ ማር እንጨምርበታለን። እንግዲህ ማሩን ከጨመርን በኋላ በደንብ ይዘን አንድ የሾርባ ማንኪያ በደንብ ይዘን ብጥብጥ እናደርገዋለን። ደረቅ እርሾ አንድ የሻይ ማንኪያ እንጨምርበታለን። እዚህ ጋር እንደምትመለከቱት 2 የሾርባ ማንኪያ ዱቄት፣ ለሁሉም አይነት የሚሆን ዱቄት ነው። አንድ ላይ እንበጠብጠዋለን ማለት ነው። ሳውርዶ እርሾ ወይ ደግሞ የሳውርዶ ለዳቧችን በጣም ልዩ የሚያደርግልን ጣዕሙን የሳውርዶ የእርሾ አሰራር ነው እየሰራው ያለሁት። ከዛ እንደዚህ በዚህ መልክ አብሮ እናዘጋጀዋለን ማለት ነው። ማሩን የተጠቀምኩበት ምክንያት ቶሎ አክቲቭ እንዲሆን ወይ ደግሞ ወዲያውኑ በደንብ እንዲሰራ እርሾ ብዬ ነው ማለት ነው። ብዙ ማርም በውስጡ ውሃ ሲነካው ጠቃሚ የሆነ ባክቴሪያ ስለምናገኝበት እርሾ ላይም እንደዛው አንድ ላይ አብሮ ተባብሮ በፍጥነት እንዲደርስልን ስንፈልግ በእንደዚህ መልክ መጠቀም እንችላለን ማለት ነው። በሌላ ጊዜ ደግሞ ሙሉ የሳውርዶ አሰራር ይዤላችሁ ብቅ እላለሁኝ። አሁን በእንደዚህ መልክ ሳውርዶ እርሾአችንን ካዘጋጀን በኋላ ይዘን ምን እናደርጋለን? አያችሁት? እንደዚህ ከበጠበጥን በኋላ ትንሽ ዱቄትም ተጨምረንበታል የሚበቃና ያህል ማለት ነው። ከዛ በላስቲክ እፍን እናደርገውና ለ3 ለ4 ሰዓት የሚሆን ቁጭ እናደርገዋለን። በጣም አስቸኳይ ከፈለግን ነው ማሩን የምንጠቀመው። አስቸኳይ ግን ካልፈለግን ግን በእርሾና በዱቄቱ ብቻ በጥበጥ አድርገን ቀጠን አድርገን ፍሪጅ ውስጥ ማስቀመጥ እንችላለን። ለ24 ሰዓት፣ ለ2 ቀን፣ ለ3 ቀን ለምንፈልገው ማለት ነው። እንደምታዩት በዚህ መልክ ሳውርዶ እርሾአችን ተዘጋጅቶልናል። ከዛ እዚህ ጋር 4 እንቁላል እንደዚህም ደግሞ አንድ የሻይ ማንኪያ ቫኒላ ጨምረን እንቁላላችንን በደንብ ይዘን ቢጫውን ከነጩ ጋር አንድ ላይ በጥበጥ እናደርገዋለን። ከዛ እንደዚህ በጥበጥ ካደረግን በኋላ በመቀጠል ምን እናደርጋለን? ዱቄታችንን እንጨምራለን ማለት ነው። ዱቄት 4 ኩባያ 4 ካፕ የሚሆን ዱቄት እንጠቀማለን። 3 እንደዚህም ደግሞ 4 ማለት ነው። 4 ከጨመርን በኋላ እናንተ አነስ ያለ ብትፈልጉ ሀፋፍ እነዚህ እያንዳንዱን ሪሲፒዎች ወይም ደግሞ መጠኖችን ማቀናነስ ትችላላችሁ። ከዛ 4 ኩባያ ዱቄታችንን ከጨመርን በኋላ የሳውርዶ እርሾአችንን እንጨምራለን ማለት ነው። ዱቄታችን ላይ አንድ ላይ ያዘጋጀነው ግብአቶች ላይ ማለት ነው። ከዛ አንድ ላይ እንደዚህ እናዋህደውና በመቀጠል ሌሎች ግብአቶችን ደግሞ ምን እናደርጋለን? ወተት ነው። እዚህ ጋር እንደምታዩት ወተት ቅዝቃዜው እየለቀቀ ወተት 1 ኩባያ ማለት ነው እየጨመርን ምን እናደርጋለን? አንድ ላይ ሊጣችንን እናቦካለን ማለት ነው። ሊጡን ለማብካት ማብኪያ ካላችሁ በማሽን ማብካት ትችላላችሁ። ብትፈልጉ ደግሞ በእንደዚህ መልክ አድርጋችሁ ማብካት ትችላላችሁ። ሊጡ ላላ ብሎ ቀጠን ያለ ሊጥ ስለሆነ የምናቦካው እኔ በእጄ ማብካት አልፈለኩኝም። በዊስከሩም በቀላል መንገድ ኦሬዲ በሳውርዶ አማካኝነት ጥሩ የሆነ እርሾ ስላዘጋጀን በደንብ የተዘጋጀ በእንደዚህ መልክ ይዘን አዋህደን ብናቦካው እንችላለን። በእንቁላል መምቻው ማለት ነው፣ እንደ ሊጣችን ብዛትና መጠን ማለት ነው። ከዛ እየጨመርን ወተት እንደገና ጨምረናል። እንዳለ ያሉን ግብአት እያያችሁ መጠቀም ትችላላችሁ። ሊጡን መቅጠኑን ምን ማለቱን እየገመታችሁ መስራት ትችላላችሁ። ከዛ እዚህ ጋር ውሃ ነው የተጠቀምኩት ማለት ነው። መልሼ ውሃ ተጠቅም ያለው 1 ኩባያ ውሃ ማለት ነው። ከዛ በኋላ ውሃውን እየጨመርን በደንብ ሊጣችንን በደንብ ይዘን እናዋህዷለን። እዚህ ጋር ስኳር ነው የጨመርኩትኝ፣ ግማሽ ኩባያ ስኳር፣ እንደዚህም ደግሞ 1 የሻይ ማንኪያ ጨው ተጠቅመናል። ከዛ አንድ ላይ በደንብ እናዋህዷለን። በጣም ቆንጆ ነው የሚያደርገው። ቀደም ብሎ ከመጀመሪያውም ስኳሩ መጨመር እንችላለን፣ ግን ሊጣችንን አብሮ አንድ ላይ ጥሩ እንዲያደርግልን በዚህ ሜትድ መጠቀም እንችላለን ማለት ነው። ከዛ እንደምታዩት ሊጡን በደንብ ይዘን አብክተናል፣ በደንብ አዋህደነዋል። በደንብ እዩት፣ አያችሁት ላላ እንዴት የላላ እንደሆነ በጣም የላላ ነው። ሲቆይ ደግሞ ግሉተኑን ሲያዘጋጅ እርስ በርስ በደንብ ሲቦካ በጣም ጥሩ የሆነ የሊጥ ቴክስቸር ያለው ወይ ደግሞ ቅጥነቱ ጥሩ የሆነ ይሆንልናል ማለት ነው። እዚህ ጋር የምትመለከቱት ቅዝቃዜው በጣም የለቀቀው ቂቤ ነው ማለት ነው። የቂቤ መጠኑ 113 ግራም ይሆናል። ይሄ ትንሿ ከፋፍ ላይ ያለችው ቂቤ የሷ መጠን ማለት ነው።
እሱን ነው። ግብአቶቹን እንዳለ እዛ ላይ ባስቀመጥኩላችሁ መሰረት መጠቀም ትችላላችሁ። ከዛ በኋላ እዚህ ጋር ሊጡ ኦሬዲ ቂቤው ቀለጥ ብሎ የተዘጋጀ ነው። አልቀጠነም እንጂ ኦሬዲ የላላ ነው። እያዝን ከሊጣችን ጋር አንድ ላይ በደንብ እናዋህዷለን ማለት ነው። ቂቤውን ከሊጣችን ጋር ማለት ነው። ሌላ የሳውርዶ እርሾ ዳቦን ወይ ደግሞ የፓናቶኒያችን ምን ያደርግልናል? ቆምጠጥ ያለ በጣም ቆንጆ የሆነ ጣዕም ይሰጥልናል። ለዛ ነው በሳውርዶ እርሾ ይህንን ፓናቶኒ ስናዘጋጅ ማዘጋጀት ያለብን። እንዲሁም ደግሞ አብሮ እርስ በርሱ ጥሩ ግሉተን ያለው ፍትፍት ያለ በጣም ቆንጆ የሆነ እንዲሆን ያደርግልናል ማለት ነው። ከዛ ሊጣችንን ለ1 ለ2 ለ3 ሰዓት የሚሆን እናሳርፈዋለን። እንደዚህ በላስቲክ ሽፍን አድርገን አሳርፈን ነው ማለት ነው። ልክ ስናሳርፈው እንደምታዩት በደንብ ብድግ ብሎልናል። እዚህ ጋር 2 አይነት ዘቢብ አዘጋጅተናል። 1 ኩባያ ቢጫውን፣ 1 ኩባያ ጥቁሩ ማለት ነው። ከዛ በኋላ ሁለቱን አንድ ላይ አድርገን ሊጣችን ላይ እንግዲህ አድርገን በደንብ ፓናቶኒ የሚያሰኝልን እነዚህ ግብአቶች ናቸው ማለት ነው። አንደኛ የሰራንበት መንገድ የአቦካካችን፣ ከዛ ቀጥለን ደግሞ ዘቢብ እንደ ዘቢብ ያለ እንደ ደረቅ ያሉ ነገሮች፣ ሌሎችም ደረቅ ነገሮችን መጠቀም እንችላለን ማለት ነው። ከዛ በምታዩት መልክ እኔ በዚህ ዳቦ ነው መጋገረው። ብዙ ጊዜ ይህንን ዳቦ የሳውርዶ ብሬድ ካሁን በፊት ቀደም ብዬ ሰርቼ አዘጋጅቼላችኋለሁ። የሳውርዶ ብሬድ የምሰራበት መጋገሪያዬ ድስት ነው ማለት ነው። ዳቦ ከድኜ በደንብ አድርጌ ማዘጋጅበት ነው። ስለዚህ በዚህ ቀደም ብዬ በተለያየ አጋጣሚ ፓናቶኒ ሲሰራ በእንደዚህ መልክ ነው የምሰራው። ሞሪ ቀለኛል፣ ይመቸኛል። ከዛ በቤክ ፔፐሩን በደንብ ቆርጠን አዘጋጅተን በምታዩት መልክ አዘጋጅተን በቀላሉ ይሄ የለንም እንደዚህ የለንም ብለን ሳንል በዚህ መልክ ማዘጋጀት መስራት እንችላለን ማለት ነው። ወረቀቱንም ቆራርጠን ረዘም አድርገን ቀላል ሊጥ ነው። ሊጡ ከባድ ሊጥ አይደለምና ቀጭን ሆኖ ግን የማይከብድ ሊጥ ነው። በቀላሉ ወረቀት ውስጥ ራሱ ስንጨምረው ቁጭ ብሎ ራሱን ጠብቆ ሊጋገርልን የሚችል ማለት ምክንያቱም በቀላሉ አሰራሩ አቦካኩ ሁሉ የተለየ ነውና በዛ መንገድ መስራት እንችላለን። በእንደዚህ መልከን በቀላሉ ድስታችን ውስጥ ወረቀታችንን ቆርጠን አዘጋጅተን መስራት እንችላለን። ዘቢቦቹን ቢጫውና ጥቁሩን ከጨመርን በኋላ በደንብ ሊጡን በደንብ ካዋሃድን በኋላ በመቀጠል እንደምታዩት የሆነ ቆራርጬ ነው እኔ የቤክ ፔፐሩን ያዘጋጀሁትኝ። ቀላል በቤት ውስጥ የሚዘጋጅ ፓናቶኒ አሰራር ማለት ነው። ከዛ ይሁት እንደምታዩት ሊጡ ላላ ያለ ነው፣ ቀጠን ያለ ነው። ቢቀጥንም እንደዚህ እንዳያችሁት ቀላል ነው የሚሆነው። በቀላሉ ብድግ ሲል አሁን እንደዚህ ቀጠን ያለ ሊጦች ብዙ ጊዜ የመተኛት ውስጡ ሊጥ ምናምን ነገር ያጋጥመናል። ይሄ ግን በፍጹም የመተኛት ባህሪ የለውም ማለት ነው። እንደምታዩት ሊጡ ይሄንን ይመስላል። እንደዚህ ካደረግን በኋላ እንደገና መልሰን ለ1 ሰዓት የሚሆን እናሳርፈዋለን ሊጣችንን ማለት ነው። ሊጣችንን ለ1 ሰዓት የሚሆን አሳርፈ ነው በደንብ ሙቀት ያለበት አካባቢ አሳርፈ ነው ቁጭ እናደርገዋለን ብድግ እንዲል ማለት ነው። እንደምታዩት የተወሰነ ከነበረው 1 እጥፍ ተነስቷል ማለት ነው። ከዛ እዚህ ጋር የምትመለከቱት ቆረጥ ያለች ትንሽዬ ቂቤ ነው ያደረኩበት። ቂቤውን እላው ላይ አድርገን ከዛ በኋላ ኦቨናችን ውስጥ በ350 የሙቀት ዲግሪ መጠን ለ1 ሰዓት አብስለን እናወጣዋለን ማለት ነው። እንደምታዩት ከ1 ሰዓት በኋላ ፓናቶኒያችን በእንደዚህ መልክ ቆንጆ ሆኖ በስሎልናል። ከዛ እዚህ ጋር ምን እናደርጋለን? ከላይ ሻይን እንዲያረግ መልክ እንዲኖረው እንዲያምርልን ገና ትኩሱን እንደወጣ እንደዚህ ቂቤ ቆረጥ እናደርግና ይዘን ከላዩ ቅብትብት እናደርገዋለን ማለት ነው። ቂቤውን በምንቀባባው ሰዓት እንደዚህ እንደምታዩት ይሆናል። ትንሽ ደቂቃ ለ1 ለ10 ደቂቃ ካሳረፍን በኋላ እናወጣዋለን። አያችሁት? ፓናቶኒ ልዩ የሆነ ምርጥ የሆነ ለበዓል ብንፈልግ ለፈለግነው ሰው ለመጠየቅ ብንፈልግ በእንደዚህ መልክ አድርገን ጋግረን ሰዎች ጋር ይዘን መሄድ እንችላለን። ዘመድ ለመጠየቅ ቤተሰብ ለመጠየቅ ብንፈልግ ደግሞ ለቤታችን እንደዚህ በዓል ነው አብረን ከፋሚሊ ጋር ፕሮግራም ሴሌብሬት ብናከብር የቡና ሰዓት የሻይ ሰዓት በእንደዚህ መልክ በቀላሉ በቤታችን ውስጥ በጣም ውድ የሚሸጥ ነው በነገራችን ላይ ሰርተን በእንደዚህ መልክ መመገብ መጠቀም እንችላለን ማለት ነው። ቀላል በቤት ውስጥ የሚዘጋጅ የፓናቶኒ አሰራሬ በድጋሚ ይሄን ይመስላል። አሰራሬን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ብዙዎች ጋር እንዲደርስ ይረዳኛልና ላይክ በማድረግ አበረታቱ፣ ደግፉላችኋለሁ። በጣም ትኩሱን ነው ልቆርጠው በጣም ቸኩዬ ማለት ነው። ከተዘጋጀው ማታ ላይ ስለነበረ
እስኪ ቀዘቅዝም አልጠበቅኩም። ቶሎ ቪዲዮውን ኤዲት አድርጌ ፖስት ለማድረግ ስለፈለግኩ ማለት ነው። በጣም ይወት ጭሱ ሁሉ እየወጣ ነው። በጣም ትኩስ ነው። ሲቀዘቅዝ ደግሞ ብላችሁ አስቡት ማለት ነው። ይህን የመሰለ በጣም ቀላል ይወት ውስጡ ስፖንጅ ነው። ውስጡ እንደምታዩት ፍርፍር ያለ ነው። በጣም ሽታው ቆንጆ ነው። ቫኒላ አስገብተንበታል። የቫኒላው ሽታ አለ፣ የዘቢቡ እንዲሁ ደግሞ አንድ ላይ አብሮ ማለት ነው። በጣም ቀላል የሆነ በቤት ውስጥ የሚዘጋጅ በድጋሚ የፓናቶኒ አሰራር ይህንን ይመስላል። አሰራሬን ከወደዳችሁት ላይክ ማድረግ እንዳትረሱ። ለእኔ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግ ቤተሰብ ሁኑ፣ አበረታቱ። እንዲሁ ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮመንት እያደረጋችሁ ለምትደግፉኝ ለምታበረታቱኝ በሙሉ ከልቤ እያመሰገንኳችሁ እዩት ውስጡ እንዴት ልዩ እንደሆነ። የእውነት ይህንን ፓናቶኒ ሰርታችሁ ከሞከራችሁት ሀሳብ አስተያየት ካላችሁ ኮመንት መስጫ ላይ ጻፉልኝ። በቀላሉ በዚህ መልክ በቤታችሁ ውስጥ ልዩ የሆነ ሰዎች ሰው ጋር ሊጠይቁ ሲወስዱ ሲሄዱ ገዝተውት የሚሄዱት የፓናቶኒ አሰራር ይህን ይመስላል። በድጋሚ አሰራሬን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉ ስራዎቼ ብዙዎች ጋር እንዲደርስ ይረዳኛል። እንዴት እንደሚጣፍጥ ልነግራችሁ አልችልም። በድጋሚ ሰርታችሁ ሞክሩት። ቀላል በቤት ውስጥ የሚዘጋጅ መልካም በዓል። እግዚአብሔር ቢፈቅድ ብንኖር በሌላ በአዲስ ስራ እስክንገናኝ በያላችሁ በሰላም ሁኑልኝ። እግዚአብሔር ከእናንተ ጋር ይሁን።